ሃይማኖታዊ በዓላትን ተከትሎ በተለያዩ አካባቢዎች በጎ ተግባራት ይከናወናሉ። እኛ በተገኘንበት በዚህ በአዲስ አበባ አብነት አካባቢም እንግዲህ በየጊዜው የአብነት አካባቢ ወጣቶች የክርስትናም የእስልምናም ሃይማኖት በዓላት ሲከበሩ ገንዘብ ካሰባሰቡ በኋላ የእርድ ተግባራትን ያከናውናሉ። እዚህም የኢድ አልአድሃ በዓልን ምክንያት በማድረግ ያዘጋጁትን እርድ ለችግረኞችና ለአረጋውያን ያከፋፍላሉ። በረመዳን መግቢያ ላይና እንደዚሁ በአመት የሚመጣው የአረፋ ውድህያ ፕሮግራም ላይ የሚሳተፈው አብዛኛው የአካባቢ ወጣት ነው። እንቅስቃሴ የሚያደርገው ከኮሚቴው ጋር በመተባበር የአካባቢ ወጣት ነው። ይሄንን የገቢ ማሰባሰቢያ ምንጭ የሚሆንበት ምክንያት ምንድነው? አንደኛ ከዚሁ መስጂድ ተንተርሶ ወይንም ተነስቶ ከራሱ ጀምሮ መዋጮ ያደርጋል። ከሱም መዋጮ ቀጥሎ ደግሞ አቅሙ ትንሽ ሲያጥረው ምን ይወጣል? በየአደባባዩ ድንኳን በመደኮን ከመንግስት አካላቶች ፍቃድ በመውሰድ አካባቢው ላይ አቅራቢያ አደባባይ ላይ ድንኳን ጥሎ ያን ነገር የገቢ ማሰባሰቢያ ይሰራል። ለምስኪኖች ሁሉም በየቤቱ በደስታ እንዲያሳልፍ ምስኪኖችን በመርዳት ላይ ያው የአይታሞችና የምስኪኖችን ነው ግንባር ቀደም አድርጎ የሚሰራው ወጣቱ ጀማ። ከዚህ ጋር ተያይዞ ምንድነው አሁን የውዱያ ዘራው ከዚህ ተከፋፍሎ ለምስኪኖች ነው በየቤቱ ተደራሽ የሚደረገው። አቅመ ደካሞች በዚህ በተከበረው የበዓል ላይ በጾም እንዳይውሉ እንዲሁም ደግሞ በችግር እንዳያሳልፉት በማለት አካባቢ ላይ የሚገኙ ወጣት ባጠቃላይ ተሰባስቦ በተለያየ መንገድ ለዚህ ለአረፋ እርድ የሚሆን ገንዘብ ያሰባስባል። ከዚህም በተጨማሪ ከተለያዩ ቦታዎች ደግሞ የእርድ በሬዎችን ይዞ ይመጣል ወደ መስጂድ ማለት ነው። መጀመሪያ ከብቶች ከተገዙ በኋላ በእለቱ ዕለት ከሰላት መልስ እርድ ይካሄዳል። እርድ ከተካሄደ በኋላ በየፈርጁ ስጋዎቹ ይመደባሉ። ከተመደቡ በኋላ ደግሞ እንደዚሁ እርድም ላይ የሚሳተፈው ወጣቱም ነው። ከተመደቡ በኋላ ደግሞ ለየምስኪኑ ማህበረሰብ ደካማ ማህበረሰብ በየቤቱ በፌስታል ይዞ እስከ ምሽቱ 2 ሰዓትም ሊሆን ይችላል እስከ ጨረሰ ድረስ እየዞረ ወጣቱ ነው ሄዶ ያን ነገር በየቤቱ የሚያከፋፍለው ማለት ነው። ከሚገለጸው በላይ በጣም የውስጥ ደስታን የሚፈጥር ነገር ነውና በየዕለቱ ይህን ስራ ብሰራው የምትለው ስራ ነው። በቃ የውስጥ ስሜትን ደስታን ይሰጣል። ይህ ስራ ዛሬ የጀመረ አይደለም፣ አመታትን ያስቆጠረ ነው እና በዚህ መስጂድ ውስጥ በርካታ ስራዎች ተሰርተዋል። ከዛ ውስጥ አንደኛው ትልቁና ዋነኛው ለአካባቢ ማህበረሰብ የሚጠቅመው የከርሰ ምድር ውሃ መቆፈር ነው። ይሄ ወደ 6 ሚሊዮን ብር ያላነሰ ወጪ አውጥቶበት የተሰራ ስራ ነውና አካባቢያችን ላይ የሚገኙ ቁጥራቸው ወደ 8 የሚደርሱ ቀበሌዎች ከዚህ ውሃ ይጠቀማሉ በነፃ ማለት ነው። ለመጠጥ ለተለያዩ ነገሮች ያውሉታል እዚህ መስጂድ ላይና በሳምንት 4 ቀናት ክፍት አድርገን እንተዋለን። ማህበረሰቡ በነፃ የሚጠቀምበት ተጨባጭ ነው ያለውና ከዚህ ውጪ በረመዳን ላይ እንደዚሁ ቁጥራቸው ብዙ ነው ቤተሰቦች አስቤዛ ማዘጋጀት የተለያዩ አስቤዛዎችን ለምሳሌ ዱቄት፣ ዘይት፣ ሩዝ፣ ተምር፣ የሾርባ እህል በማዘጋጀት ለማህበረሰቡ ያበረክታል። እንዲሁም ደግሞ በረመዳን ደግሞ ከቁጥሩ ከ1000 በላይ የሆኑ ነዋሪዎችንና የመስጂድ ተጠቃሚዎችን ያስፈጠራል። ጥሩ ስራ መልካም ስራ እየሰሩ ነው። ረመዳን ሲያዝ ርዝቅ ይዘውልን ይመጣሉ። ኢድም ነገ ነው ሲባል ለኢድ ማስከበሪያ ሁሉም ነገር ይዘውልን ይመጣሉ። በዓልንም ስጋም ያው ቲም ያንሳነጽድጋለን። ቲሞቻችን ይዞ ያመጡና እናበላለን። አልহামዱሊላህ ረብል ዓለሚን። በቃ በጣም ትብብር በተለይ አዲስ 26 ያሉ ሰዎች ወጣቶች ሁሉ አዛውንቱ በጣም ትብብር ላይ ነው ያሉት በሁሉም ነገር በጣም ይሄው አረፋ ላይ ቁጭ የነሱ ነው የምጠብቀው። ረመዳንም ላይ ቁጭ ለነሱ ነው የምጠብቀው። አላህ ይስጣቸው። የተቸገረን በየቤቱ ይሄዱ በማየት ዛጋ ችግርተኛ አለ ምን ልርዳው በማለት ሰው በማስተባበር ራሳቸው እንደው ብሩን ባይኖር አቅንቱኑ ማለት ዝም ብሎ በጎ ፍቃዱ ራሱ ጨምሮበት ያለውም ሰው ብር ጨማምሮ የሚያደርጉት ነገሮች ሁሉ ደስተኛ ነኝ ከምንም በላይ።
በዚህ በአብነት አካባቢ ያሉ ወጣቶች የአረፋ በዓልን ተከትሎ ከዑመር ኢብኑል ኸጣብ መስጂድና መድረሳ አስተዳደር ጋር በመተባበር እያከናወኑ ያለውን መልካም ተግባር በሚመለከት ያደረግነው ቆይታ ይህንን ይመስል ነበር።